በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥቂቱ መታመን በሚል ርዕስ የምንነጋገርበት የወንጌል አገልግሎት የምንሰጥበት የዛሬው መርሃ ግብራችን በዚህ ርዕስ ላይ ያተኮረ ይሆናል። ከሁሉ በፊት ግን ሁሉን ቻይ የሆነ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የሰራዊት ጌታ አምላካችን እግዚአብሔር ከዓለም ዳርቻ እስከ ዓለም ዳርቻ ስሙ የተመሰገነ ይሁን። መላእክት በየማዕረጋቸው በየተሰጣቸው ጸጋና ክብር ስማቸው የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እንግዲህ እግዚአብሔር ልጆች ቅድም በመግቢያችን ላይ በተናገርነው ርዕስ ዛሬ አጠር ላለ ጊዜ የምንነጋገርበት የምንመማርበት የትምህርታችን ርዕስ ይሆናል። ነገር ግን እንግዲህ ዛሬ ይህን ርዕስ ስናነሳ መቼ የሚነበብ ነው ወይም በየትኛው ወንጌል ላይ የሚገኘውን የሚለውን በማቴዎስ 25 ቁጥር 23 ላይ ያለ ቅዱስ ቃል ነው የተናገረው። አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ያስተማረን። ያስተማረው ትምህርት በምሳሌ ነው። እንግዲህ ምሳሌ ብዙ ጊዜ በተለያየ ቦታ ላይ ይነገራል፣ ተናግሮታል። ምሳሌ ያስተማረባቸው ቦታዎች ብዙዎች ናቸው። በምሳሌ ከሰበከባቸው ቦታዎችም ካስተማረበት ቦታዎችም ጥቂቶቹ አይደሉምና ከጥቂቶቹ አንዱ እንግዲህ ይሄ የዛሬ የምንመለከተው ወይም ደግሞ የምንመማረው እንደ እግዚአብሔር ፈቃድ እግዚአብሔር ቢገልጽልን ቢፈቅድልን የምንመማርበት ርዕስ አድርገን የመረጥነው ያለንበት ጊዜ የወርሃ ጾም ጊዜ ስለሆነ እንግዲህ እነዚህ የአብይ ጾም ወይም ወርሃ ጾም ወይም ጾመ ሁዳዴ ተብሎ ይጠራል በሶስት ስሞች። ከዛም በላይ በተለያየ መልኩ የሚጠሩትም አሉ። ጾመ ኢየሱስ፣ አብይ ጾም ወይም ጾመ ሁዳዴ ወይም ደግሞ የፋሲካ ጾም ተብሎ ይጠራልና እነዚህ እያንዳንዳቸው እሑዶች ስያሜ ያላቸው። በስያሜያቸው መሰረት እስኪ ከመጀመሪያው ጀምረን ለማስታወስ ያህል ጥቂት ጊዜ ነካ ነካ እያደረግን መጣና የምናተኩረው ዛሬ በሰጠነው የትምህርታችን ርዕስ በጥቂቱ መታመን በሚለው ላይ ዙሪያ እናጠነጥናለን ማለት ነው። እንግዲህ የእግዚአብሔር ልጆች አማኝ አለ፣ ታማኝም አለ። ታማኝ የሚኖረው አማኝ ሲኖር ነውና አማኙ የሚያቀርበውን ጸሎትና ልመና በእምነት መልስ ይሰጣል። ስለዚህ ታማኙ ደግሞ ታማኙ የሚሰጠውን ትእዛዝ ይቀበላል። አንድን ሰው ካመንክበት ወይም ይህን ያደርግልኛል ብለህ ካመንክበት ያንን ሰው ቃሉን ትሰማዋለህ፣ ታከብረዋለህ፣ ትወደዋለህ። በምትፈልገው ሰዓት ሁሉ ስሙን ትጠራለህ ማለት ነው፣ በሚፈልገው ሰዓት ሁሉ። ስለዚህ እኛ የምናምነው እግዚአብሔር ነው። እኛ ደግሞ ታማኞች ነን። ታማኝ ደግሞ ባለቤቱ የታመነለት ባለቤቱ የሚለውን ማድረግ ደግሞ ግዴታ ነው። ስለዚህ የእግዚአብሔር ልጆች ሰይጣንም በራሱ አማኞች አሉት። ግደሉ ሲላቸው የሚገሉ፣ አሳዱ ሲላቸው የሚያሳድዱ፣ የፈለገውን ነገር እሱ የሚፈልገውን እኩይ ክፉ ስራ ስሩ የሚላቸውን ሁሉ የሚሰሩ ሰራዊቶች አሉት የሚታዘዙት። ለምን? እሱን አምነውት ነው የሚኖሩትና አማኞች ተከታዮች አሉት ማለት ነው። እኛ የእግዚአብሔር ተከታዮች ነንና ስለዚህ የጠራን እግዚአብሔር ነው፣ ታማኝም ነው። የጠራችሁ እግዚአብሔር ነው፣ እሱም ታማኝ ነው ተብሎ ስለተጻፈ ጠሪያችን እግዚአብሔር ነው። እግዚአብሔር ይጠራል፣ ይመርጣል፣ ያጸድቃል፣ ይሾማል እና በእንዲህ ያለ መልኩ በጥቂቱ ዝግ በዝግ ነው በክርስትና ሕይወት ውስጥ የምኖረውና ክርስትና አንድ ጊዜ ላይ የሚወጣባት ሳይሆን ዝግ በዝግ ጥቂት በጥቂት እየታመን እየተጠጋን ነው የምንሄደውና ለምሳሌ በዘመናዊው ብንመለከት እንኳ አንድ
የፖለቲካ አባል የሆነ ሰው በአንድ ጊዜ ትልቁ ስልጣን ላይ አይወጣም። በቀበሌ ይሾማል። ከዛ ታማኝነቱ ወይም ደግሞ ለመንግስት ያለውን ታማኝነት፣ ቁርጠኝነት ሰዎች ያዩታል፣ ይገመግሙታል። እንደዚህ ያለ ሰው ነው ብለው ደግሞ ከቀበሌ ወደ ወረዳ፣ ከወረዳ ወደ አውራጃ፣ ከአውራጃ ወደ ዞን፣ ከዞን ወደ ክልል፣ ከክልል እንዲህ እያደረጉ ያሳድጉታል። ለምን? ታማኝ ስለሆነ ማለት ነው። ስለዚህ ይሄ ለመንግስት ፖሊሲ ለወጣው ወይም ደግሞ ለፖለቲካው ታማኝ ስለሆነ እዛ ቁልፍ ቦታ ድረስ ይደርሳል ማለት ነው በታማኝነቱ። ግን የመጣው ትንሽ ቦታ ነው። ዝግ በዝግ በጥቂቱ እየታመነ ይመጣል ማለት ነው። በብዙ አንድ ጊዜ አይታመንም። ወይም መፈንቅለ መንግስት ሊያደርግ ስለሚችል አቅጣጫው እየታየ ሀሳቡ እየተያየ ንግግሩ እየተያዘ እየታየ የሚታገልለት ፓርቲና ዓላማው ገብቶት ነው ሳይገባው ነው ወይ በጥቅም ነው ወይንስ ደግሞ እንዲሁ ነው የሚለው ይገመገማልና በእግዚአብሔር ቤት ከዚህ የበለጠ ሊሆን ይገባል ነውምና። ስለዚህ በተቻለ መልኩ በጥቂቱ መታመን ያስፈልጋልና በ5 ሳንቲም ሰው ካልታመነ በ10 ሳንቲም ላይ ሊታመን አይችልም። በ100 ብር ላይ ካልታመነ በ1000 ብር ላይ ማንም ሊያምነው አይችልም። ስለዚህ በጥቂት ነው የምንታመነው የእግዚአብሔር ልጆችና በጥቂቱ መታመን ያስፈልጋል። በሰዎች ዘንድም በእግዚአብሔርም ዘንድም መታመን ያስፈልጋልና እስኪ ወደዚህ ከመግባታችን በፊት የመጀመሪያዎችን አብይ ጾም የመጣንባቸውን ጊዜያትና ወቅታችን እንመልከታቸው፣ እንፈትሻቸው። ምን አይነት ህይወት ነበራቸው? ታሪካቸው እያንዳንዳቸው ምን ይመስል እንደነበረና እዚህ 6ኛው እሁድ ወይም ሰንበት ላይ ስንመጣ ይሄ ወንጌል የዚህን ቀን የሚነገር ቀን ወንጌል ስለሆነ እናየዋለን። በምን ዙሪያ ነው የሚያጠነጥነው ይሄ ወንጌል ምንድን ነው የሚለውን እንመለከታለን። ስለዚህ የመጀመሪያውን እሁድ ወይም አብይ ጾም ሰኞን የገባው ከዛ በኋላ ወይም ዘወረደ ይባላል። የመጀመሪያው ቀን ዘወረደ ማለት ክርስቶስ ከሰማይ ሰማያት የወረደበት ማለት ነው። ቀጥሎ ቅድስት የሚባል ሰንበት አክብረናል። ሁለተኛው ጾም በገባ በሳምንቱ የሚገኘው ደግሞ እሁድ ደግሞ ቅድስት ተብሏል። ይሄ ደግሞ በኃጢአት የረከሰችቱን ዓለም እግዚአብሔር በኪደተ በእግሩ ረግጦ ቀድሷታልና ቅድስት ተብላ ትጠራለች። ወይም ደግሞ የክርስቶስ አመጣጥ የተቀደሰ ዓላማ ስለነበረው ቅድስት ተብላ ትጠራለችና ብዙ ትንታኔዎች ያላት ብትሆንም ግን ነገር ግን ደግሞ ምኩራብ የሚባል ሶስተኛውን እሁድ እናገኛለን። ሶስተኛው እሁድ ላይ ምኩራብን ስናገኝ ምኩራብ እንግዲህ የእግዚአብሔር ልጆች ይህን ማነሳሳው እየገባን እንዲመጣ ነው። ምኩራብን ስናገኝ ደግሞ ምኩራብ ማለት አዳራሽ፣ የአምልኮት ቦታ፣ አይሁድ ያመልኩበት የነበረ ቦታ ነው። ቤተ ክርስቲያን በተለያየ መልኩ በተለያየ አሰራር ተሰርታ ብዙ ዘመናትን እያሳለፈች መጣ። እኛ ባለንበት ዘመን ላይ ደርሳለች። የአሁኑን ቤተ ክርስቲያን አሰራር ልነግራቸው አልፈልግም። ዛሬ በሚዲያው የምታዩት ነው። የተለያየ አሰራር የተለያየ ዲዛይን ያላት ቤተክርስቲያናት ያለችው። ዙሮ እግዚአብሔር የሚመሰገንበት ነው። በምኩራብም እናመስግነው፣ በደብተራ ኦሪትም እናመስግነው፣ በድንኳንም እናመስግነው፣ በዘመናዊ አዳራሽም እናመስግነው፣ በየትኛውም እናመስግነው። ዙሮ የሚመሰገነው እግዚአብሔር ስለሆነ ስለዚህ እግዚአብሔር የሚመሰገንበት ያ እንደየራሳችን እና እንደ ዘመናችን አስተሳሰብና እንደ ዘመኑ እንደነበረው እንደ ጊዜው ሊሆን ይችላል። ስለዚህ በሳር ጎጆም ነበረች ቤተ ክርስቲያን፣ በአዳራሽም ነበረች፣ በምኩራብም ነበረች፣ በድንኳንም ነበረች። ይህም ሁሉ አልፋ ዛሬ ባለንበት ዘመን ላይ ደርሳለች። ክብር ምስጋና ይግባውና ከእኛም ከሄድን በኋላ ወደፊት ደግሞ የሚመጣው ትውልድ ደግሞ ከዚህ በለጠ አድርጎ ይሰራታል። ስለዚህ ምኩራብ ማለት እንግዲህ አዳራሽ ነው፣ የአምልኮት ቦታ ነው ብያችኋለሁ። እንግዲህ ምኩራብን ያየንበት ወይም ደግሞ ያሳለፍነው መድኃኒታችን ኢየሱስ ክርስቶስ ከአይሁድ በዓላቶች አንዱ ወደ ቤተ መቅደስ ገብቶ ባለ ማክበር የሚገባበት ሰዓት ላይ ወይም ለጸሎት ወይም ለማስተማር በሚገባበት ሰዓት ላይ ምኩራብነቱን እግዚአብሔር የሚመለክበትን ስፍራ ለቆ ቦታውን ለቆ ስላችሁ ቦታው አልጠፋም። ነገር ግን አስተሳስቡን ለቆ የከብቶች፣ የበጎች፣ የዋነሶች፣ የእርግቦች መሸጫ ሆኖ አገኘው። ይህንን ጅራፍ ገምዶ በጅራፍ ሰዎችን ከዛ አስወግዶ አባሮ ወደፊት አዲስ ኪዳን መስዋዕት እሱ እንደሚሆን የተናገረበት አንቀጽ ነው የምናየው ይህንን። ስለዚህ በዚህ መልኩ አሳልፈናል። ጅራፍ ገመደ፣ ከዛ በኋላ ገረፈ፣ አስወጣቸው። ቤቴ የአባቴ ቤት የጸሎት ቤት ነው፣
እንጂ የንግድ ቤት አይደለም ብሎ ቤተ መቅደሱን ያጸዳበት ቤት ነውና መስዋዕታችንም የነቀፈበት የበሬውን፣ የጥጃውን፣ የፍየሉን፣ የዋነሱን፣ የርግቡን መስዋዕት አከተመ፣ አበቃ፣ አስወጡ ከዚህ በማለት ያባረረበት ያስወጣበት ዕለት ነው ብለን ነው ያከበርነው። ሶስተኛ አራተኛው መጻጉዕ ይባላል። መጻጉዕ ማለት አንድ በሽተኛ ስሙን ይውሰደው እንጂ መጻጉዕ ማለት ከአዳም ጀምሮ የነበሩ ሰዎች እስከ ዓለም ፍጻሜ ድረስ ያሉ ሰዎች ሁሉ የሚታሰቡበት ለሕሙማን የሚጸለይበት ቀን ነው። ነገር ግን 38 ዓመቱ ሙሉ የነበረ በሽተኛ ክርስቶስ በቃሉ ብቻ ተነስተ አልጋን ተሸክመ ሂድ ብሎ ስለፈወሰው ቅድሚያውን ለመጻጉዕ ተሰጥቶ፣ ነገር ግን የአዳም ልጆች ሁሉ በነፍስም በስጋም በኃጢአት የታመሙ ብዙ በሽተኞች አሉበትና ቤተክርስቲያን ይህንን ለበሽተኞች ስትጸልይ የምታድርበት የምትውልበት ወይም ደግሞ አንድ ሳምንት ሙሉ ለሕሙማን የምትጸልይበት ለሚታወቁ ለማይታወቁ በሆስፒታል ላሉ ለሌሉ ቤታቸው ውስጥ ወድቀው ለሚሰቃዩ ሁሉ የምትጸልይበት ዕለት ሆኖ አሳልፈነዋል። ከመጻጉዕ ቀጥሎ ደብረ ዘይት ነው። ይህ እኩል ጾም ተብሎ ይታወቃል። እኩል ጾም ደግሞ እንዳከበር ነው ሁላችንም እናውቃለን እና በዚህ መልኩ ይህንን ጾም አሳልፈናል። ይህንን ጾም ስናሳልፈው ግን የእግዚአብሔር ልጆች በሚገባ መልኩ ይህንን ጾም አሳልፈናል። ስናሳልፈው ታሪኩ እንዲህ ባለ መልኩ ያሳለፍነውና ኢየሱስ ክርስቶስ መቼ ይመጣል በሚለው ቃል ውስጥ ነው ያሳለፍነው እና ኢየሱስ ክርስቶስ ይመጣል የዓለም ፍጻሜ ይሆናል ብላ ቤተክርስቲያን ታምናለች በኩል ጾም ላይ። ስለዚህ ይህንን የኢየሱስ ክርስቶስን አመጣጥ የሰው ልጆች ደግሞ ምን ሆነው መጠበቅ እንዳለባቸው የዓለም ፍጻሜ እንደሚሆን ይሄ የምናየው ተራራው ገደሉ ሁሉ እንዳልነበረው ሆኖ ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ ያሉ የሰው ልጆች ሁሉ የሞቱትም በሕይወት ያሉትም ፍርዳቸውን ተቀብለው እንደሚነሱ ከትንሣኤ ሙታን ተነስተው በእግዚአብሔር ፊት እንደሚቆሙ እና ፍርድ እንደሚያገኙ ምድርም አደራዋን እንደምትወጣ በዚያን ሰዓት ላይ ማንም ለማንም አድሎ እንደሌላት ክፉም የሰራባት የሰራባት ራሱ አፍ አውጣ እንደምትመሰክር እና የፍርድ ቀን እንደሆነ ክፎች ወደ ሲኦል የሚሄዱበት፣ ጻድቃን ወደ እግዚአብሔር መንግሥት የሚገቡበት፣ እግዚአብሔርም በግልጥ የሚታይበት እሳት ይነድድ ቅድሜሁ እግዚአብሔር ሰጋደ ይመጽእ አምላክነ እያረምም እግዚአብሔር አምላክም ዝም አይልም በግልጽም ይመጣል እሳትም በፊቱ ይነዳል ይላል መዝሙረ ዳዊትና ስለዚህ ያቺ ቀን የምታስጨንቅ የምታስፈራ ቀን እንደሆነች በቅዳሴውም በማህሌቱም በስብዓተ ነጉም በስብከቱም በወንጌሉም ላይ ይህን አሳልፈን አክብረናታል። ክብር ምስጋና ይግባውና ዕለተ ምጽአት ትሆናለች ተብሎ የሚታሰብበት ዕለት ቀን ነው። እንግዲህ ዛሬ ደግሞ ገብርኄር ነው። ቅድም ያነሳ ነው መልካም ሰዎች የተመሰገኑበት፣ ክፉ ሰዎች ደግሞ የተወቀሱበት ዕለት ነው። ስለዚህ ይሄ ምንድነው? በጥቂቱ መታመን የሚል ነው ርዕሳችን። ይሄ ወንጌል እንግዲህ የነገውን ገብርኄርን በዓል የሚያመለክተን ነው። እግዚአብሔር ልጆች አሁን ትልቁ ነገር እንዲያው ላነሳሳላችሁና እንዲገባችሁ ያህል የመጣሁበት ነው እንጂ እያንዳንዱ እሑድ በቅዱስ ያሬድ ድርሰት ስያሜ ያላቸው ራሱን የቻለ መታሰቢያ ያላቸው እያንዳንዷን እሑድ እነዚህን ከአብይ ጾም ከገባ ጀምሮ እስከ ሆሳዕና ድረስ ያሉት እሑዶች ራሳቸውን የቻሉ ስያሜ ያላቸውና እንደ ማንኛውም እሑድ ዝም ብለው በሆርን ታስበው የሚያልቁ አይደሉም። በዓመት የሚገኙ እሑዶች ስለሆኑ እግዚአብሔር ሥራ ያሰራባቸው ቀኖች ስለሆኑ እግዚአብሔርም ታምራት የገለጠባቸው ቀኖች ስለሆኑ ጾም ብቻ አይደለም፣ ከጾመ በኋላም እነዚህን ስራዎች ሰርቷልና ቀጥታ በዚህ በአብይ ጾም ውስጥ እንዲታሰቡ፣ እንዲነገሩ፣ እንዲዘመሩ በቅዳሴውም በማህሌቱም በስብከቱም እንዲታሰቡ ተደርጓልና ስለዚህ አሁን ቀጥታ የምንሄደው ወደ ዛሬው ወንጌል ነው የእግዚአብሔር ልጆች። ስለዚህ አነብላችኋለሁ፣ እንዲሁ አድምጡ። ወደ ሀገርም የሚሄድ ሰውንም ባሮችም ጠርቶ ያለውንም ገንዘብ እንደሰጣቸው እንዲሁ ይሆናል ይላል። አሁን እዚህ እንግዲህ ወደ ሌላ ሀገር የሚሄድ ሰው ነው የሚለው። ባሮቹን ጠርቶ ይሄ ሰው አይታወቅም። እንግዲህ እንደ መጽሐፍ ቅዱስ በምሳሌ ነው የነገራቸው። ከላይ ስለ ዕለተ ምጽአት እየተናገረ ነው የመጣው። ቀኒቷን ሰዓቷን አታውቋትም፣ እግዚአብሔር በየትኛው ሰዓት እንደሚመጣ አታውቁትም ይላል። ይህም የዕለተ ምጽአት ስለ ዕለተ ምጽአት የሚናገር ወንጌል ነው። ከባለፈው ቀጥሎ ያለ ወንጌል ነው። ያኛው 24 ላይ ነበር፣ ይሄኛው ደግሞ 25 ነው። 24 እና 25
ቀጥታ ስለ ዕለተ ምጽአት ነው የሚናገረውና እንግዲህ ይህ ላይ ደግሞ በምሳሌ ነው የተነገረው። 25 ላይ ያለው በሙሉ በምሳሌ የተነገሩ ነገሮች ናቸው። ግን ምስጢራቸው ጠለቅ ያለ ነው። ልንረዳው በሚገባን መልኩ መረዳት አለብንና የእግዚአብሔር ልጆች ይህን እንረዳ። ወደ ሌላ ሀገርም የሚሄድ ሰው ባሮችንም ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ወደ ሌላ ሀገር ይሄዳል። ነገር ግን ቤት ውስጥ 3 ባሮች አሉ። 3ቱንም ባሮች ጠራቸው። አገልጋዮች ናቸው። ቁጭ ብለው ያለ ስራ እንዳይቀመጡ እንዲነግዱ እንዲያተርፉ ነው የጠራቸውና ለእያንዳንዱ እንደ አቅሙ ይላል። እግዚአብሔር ያለ አቅማችን አንዳች ነገር አያዝዘንም፣ አይሰጠንም። ከአቅማችን በላይ በፍጹም እግዚአብሔር ቅዱስ አምላክ ነው፣ ንጹሕ አምላክ ነው፣ የሚወደድ አምላክ ነው፣ አድሎ የሌለበት አምላክ ነው፣ ቻይ አምላክ ነው የምንለው እያንዳንዳችን ወላጆቻችን የማያውቁትን አቅም እግዚአብሔር ያውቃል። የእኛን አቅም አንዳንዶች ስጋ ስለለበስን ስለወፈርን አቅም አላቸው ብለው ብዙ ሸክም ሊያሸክሙን ይፈልጋሉ። ነገር ግን አቅማችንን አውቆ ነው እግዚአብሔር ለእኛ የሚሆነውን ነገር የሚሰጠን። ጸጋውም ይሁን ስጦታ የሚሰጠን ሁሉ አማኝ ስለሆን ብቻ አለም፣ ኦርቶዶክስ ስለሆን ብቻ አይደለም። በኦርቶዶክስም ውስጥ በጠነጥላ ተሸፍኖ ጠንካራ አማኝ አለ፣ መካከለኛ አማኝ አለ፣ ደካማ አማኝ አለ። ፈጽሞ ደግሞ በዓመት 3 ቀን ብቻ ብቅ የሚል ቤተክርስቲያን ውስጥ አለ። ሌላውን ኃጢአቱን የሚያሳድድ ማለት ነው። ስለዚህ የእግዚአብሔር ልጆች እንግዲህ በዚህ ጾም ሰዓት ላይም የምንመለከታቸው ብዙ ነገሮች አሉ። ጠንካሮች ክርስቲያኖች አሉ፣ ከቅዳሴ የማይለዩ ጠንካሮች ክርስቲያኖች አሉ፣ የሚጾሙ ጠንካሮች ክርስቲያኖች አሉ፣ የሚጸልዩ ጠንካሮች ክርስቲያኖች አሉ፣ የሚመጸውቱ ጠንካሮች ክርስቲያኖች አሉ፣ ለሰው ልጆች የሚያስቡ የሚያለቅሱ። ነገር ግን በክርስትና ስም ደግሞ ተሸፍነው የሚኖሩ ጾም ሲሏቸው ጾም የሚመራቸው ግን ክርስቲያን የሆኑ ጾምን እጅግ አድርገው የሚጠሉ ነገር ግን ምንድነው ሲሉት ኦርቶዶክስ ነኝ የሚል በዓመት 3 ቀን ብቻ የሚገኝ በአብይ ጾም እንኳ የሚበላ የሚጠጣ ከሚስቱ ተደብቆ የሚበላ ከባሏ ተደብቃ የምትበላ እንቁላሉ አይቀር ስጋው አይቀር ወተቱ አይቀር ሁሉን ነገር የሚያደርጉ እንዳሉ ይሄ ልናውቅ ያስፈልገናል የእግዚአብሔር ልጆች። ነገር ግን ደግሞ የሚያስገርመውና የሚያስደንቀው ልክ ይሄ ጾም ተፈጽሞ ቅዳም ሱር ለታ ቄጠማ ሲዞር ጭንቅላታቸው ላይ ቄጠማ ገዝተው ያስራሉ። ከየት እንዳሰሩት አይታወቅም፣ ያስራሉ። ከዛ በኋላ የሰላም አብሳሪ መስለው ይታያሉ። የሰላም ሰባኪ ጿሚ መስለው ይታያሉ። ከዛ በገበያ ስትሄዱ ታገኛቸዋላችሁ። ቀድሞ ነው የምታገኟቸው። እንቁላል ገበያ ቀድሞ ታገኟቸዋላችሁ። ዶሮ ገበያ ቀድሞ ታገኟቸዋላችሁ። በብዙ ነገር ቅዳም ሱር ለታ እበግ ገበያ፣ ከብት ገበያ ብትሄዱ እነሱ ናቸው ቀድመው ነው የምታገኟቸው። የእግዚአብሔር ልጆች ጿሚ ይመስላሉ፣ አስመሳዮች ናቸው። ነገር ግን በሌላ ጊዜ አንዲት ቀን ቤተክርስቲያን የማይረግጡ፣ አንድ ቀን የማያስቀድሱ፣ አንድ ቀን የማይጾሙ፣ አንድ ቀን እንኳ እስኪ ለነፍሳችን እንዋል እንደር የማይሉ ብዙ ሰዎች የተሸፈኑ 4-5 አይነት ኦርቶዶክስ እንዳለ ይህን ልናውቅ ያስፈልገናልና እያንዳንዱ እንደ አቅማችን ነው እግዚአብሔር የሚሰጠን። ስለዚህ ያለ አቅማችን እግዚአብሔር አልሰጠንም። ለአንዱም እንደ አቅሙ፣ ለአንዱም 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ሄደ ይላል። ለአንዱ ስንት ነው? 5፣ ለአንዱም 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ሄደ። ተመልከት፣ ጠራቸው። ከዛ በኋላ እንደየአቅማቸው ሰጣቸው ይላል። 3 ናቸው እነዚህ አገልጋዮች። ተመልከቱ ምሳሌነታቸውን በኋላ እንመጣበታለን። 5 መክሊትም የተቀበለው ሂዶ ነገደበት፣ ሌላም 5 አተረፈ። ተመልከቱ፣ የተሰጠው 5 ነው፣ ያተረፈው ግን 5 ነው። 5 መክሊት ነው። ስለዚህ የእግዚአብሔር ልጆች መክሊት ምንድን ነው? እነዚህ ሰዎች እነማን ናቸው የሚለው እንመለስበታለን። ሂዶም ነገደበት፣ ሌላም 5 መክሊት አተረፈ አለ። እንዲሁም ሁለተኛው 2 መክሊት ተቀበለ። እሱም ወጥቶ ወርዶ ደክሞ አተረፈ። 2 ላይ 2 ሲጨመር 4 አደረገ። እንዲሁም 2 የተቀበለው 2 አተረፈ ይላል። 1 የተቀበለው ግን ሂዶ ምድርን ቆፈረና የጌታውን ገንዘብ ቀበረ ይላል። እዚህ ጋር ነው እንግዲህ ተመልከቱ። አዛዣቸው አንድ ነው፣ ግን የሰውየው ባሮች ናቸው። ተመልከቱ። የሰውየው አገልጋይ ናቸው። ሰውየው ዞር ሲል አስተሳሰባቸውን ተመልከቱ። ለሰውየው ምን ያህል ታማኝ የሆኑት እነማን ናቸው?
ይህንን አድርጉ ብሎ ባላቸው በቃላቸው የተገኙትን እነማን ናቸው? አንደኛው ባለ 5ና ባለ 2ቱ ታማኝ ናቸው። ይሄ ግን አልነገደበትም። ተመልከቱ። አንዱም የተቀበለው ጌዶ ምድርን ቆፈረና የጌታውን ገንዘብ ቀበራት ይላል። እንመጣበታለን። በብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረከበ። ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊትም አተረፍኩ አለ። እንግዲህ ጌታ የሚለውን ስሙ። 5 መክሊት ሰጥተኸኝ ነበር፣ 5 መክሊት አተረፍኩ አለ። ነግዶ ወጥቶ ወርዶ ነው እንግዲህ ተመልከቱ። ከዚያ 2 መክሊትም የተቀበለው ማን ነው? ጌታውን መልካም አንተ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙም እሾምሃለሁ፣ ወደ ጌታ ደስታም ግባ አለው። ክብር ምስጋና ይግባው። የደከመ ሰው ዋጋ ያገኛል፣ እረፍት ያገኛል። የእግዚአብሔር ልጆች በእግዚአብሔር ቤት የደከሙ ሰዎች እረፍት አላቸው። በእግዚአብሔር ቤት ላባቸውን ጠፍጠፍ ያደረጉ ሰዎች እረፍት ያገኛሉ። ወደ ጌታ ደስታ አለ። ወደማያልቀው ደስታ ግባ ነው። ተመልከቱ። ወደ ጌታ ደስታ ግባ፣ ውጣ አላለውም፣ ግባ። እንግዲህ ሁለተኛውም መጣ እንደዚሁ። በጥቂቱ ታምነሃል እሾምሃለሁ፣ ወደ ጌታም ደስታ ግባ ተባለ። 1 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንክን አውቄ አለ። ተመልከቱ። አሁን እዚህ ላይ በደል እንግዲህ እየተፈጸመ ያለ ወይም ደግሞ ካለመነገዱምና ካለማትረፉም የባሰ እንደገና ምንድን ያመጣው ይሄ ሰውዬ ጨካኝ ሰው መሆንክን አውቄ ይላል። ጨካኝ ሰው መሆንክን አውቄ። አሁን ይሄ በሌላ መልኩ ምን እያደረገ ነው? እግዚአብሔርን ጨካኝ ወይም ደግሞ ጌታውን ጨካኝ፣ የሚገል፣ የሚገርፍ፣ የሚያስር፣ የሚያንገላታ፣ የሚያሰቃይ አድርጎ ነው የተመለከተው። ከገንዘቡ ማትረፍም በላይ ንግግሩ ጌታውን ይጎዳል። እግዚአብሔር በባህሩ ጨካኝ አይደለም። የእግዚአብሔር ልጆች ስለ ጨካኝ እንደሆን ካለ እና እንዲህ ያለ ቃላቱ የተቀበልከው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንክን አውቄ ደበቅኩት አለው። ፈራሁም፣ ሄጄም መክሊቱን በምድር ቀበርሁ፣ እነሆ መክሊት አለ አለ። ጌታም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጣቸው በተገባ ነበረ አለው። ተመልከቱ። እዚህ ላይ የምንመለከተው እንግዲህ የዚህን ሰውዬ ሕይወት ነው። ከሦስቱ መካከል ይሄ ሰውዬ የደስታ ቃል አልተነገረውም። እሱም ጥሩ ቃል አልተናገረም። አይ ጌታዬ፣ መነገድ ስለማልችል እንደ ይቅርታ አድርግልኝ፣ ፈራው፣ ይችን ወርቅም ቀበርኋት መሬት ውስጥ ብትመጣ ደግሞ ይችን ቢያጠፉብኝ ብዬ ማረኝ እንኳን አለ። ጨካኝ እንደሆንክ አለ። ተመልከቱ፣ ብሎት አያውቅም ጨካኝ እንደሆንክ። ስለዚህ ፈራው፣ ወይ መሬት ወጀ ቆፈርኳት አለ። ስለዚህም መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ለዘቦ ይሁብዎ። መክሊቱን ቀሙት፣ ሌሎችም ባሮችም ማለት ነው ቀሙት ተባሉ። ላለውም ስጡት፣ 10 መክሊት ላለው ጨምሩለት ተባለ። ተመልከቱ፣ ለምን በደንብ ያተርፋላ። በደንብ ስለሚያተርፍ ያኛው ወጥቶ ወርዶ 5 ተሰጡት፣ 5 አድርጎ 10 አድርጎ ስላመጣው ያኛው የሥራ ሰው ነው። ስለዚህ ስጡት አለ። ለምን ስለተባለ ስራ ስለሚሰራ ማለት ነው። ላለው ሁሉ ይሰጠዋል፣ ይበዛለትማል። ከሌለው ግን ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለ ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል ይላል። ወደማይጠቅም አውጡት፣ ወደ ውጭ አውጡት ማለት ወደ ውጭ ማለት ከእግዚአብሔር መንግሥት አውጡት ማለት ነው። ከልጅነት አውጡት ማለት ነው። ከምሕረት አውጡት ማለት ነው። ከይቅርታ አውጡት ማለት ነው። ከብርሃን ወደ ጨለማ ውሰዱት ማለት ነው። ስለዚህ የእግዚአብሔር ልጆች አሁን እዚህ ይህንን ይመስላል። ስለዚህ እነዚህ ምሳሌዎች እንግዲህ ስንመለከታቸው ይሄ አንድ ሰው ተብሎ ወደ ሌላ ሀገር የሄደ ሰው የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው፣ ወይም እግዚአብሔር ነው። የእግዚአብሔር ልጆች መክሊት የተባለው ደግሞ ስጦታ ነው እና በዚህ መካከል ላይ የምንመለከተው ሰጭ አለ፣ ተቀባይ አለ፣ ስጦታ አለ። 3 ነገሮች አለ። ሰጭ አለ፣ ተቀባይ አለ፣ ስጦታ አለ።
እነዚህ ነገሮች ነው የምንመለከተው። የእግዚአብሔር ልጆች ስጦታው ምንድን ነው? ሰጪው ማን ነው? መጀመሪያ የምናየው ሰጥቶ የማያልቅበት እግዚአብሔር ነው። ሰጪው እግዚአብሔር ነው። ሰው የተባለው እግዚአብሔር ነው። በምሳሌ የተነገረ ወንጌል ነው። የእግዚአብሔር ልጆች ሰጪ የተባለው ሰጥቶ የማያልቅበት እግዚአብሔር ነው። የሰዎች ስጦታ ያልቃል። የሰዎች ስጦታ ጊዜ ገድበዋል። የሰዎች ስጦታ ከጊዜ በኋላ ያልቃል። የእግዚአብሔር ስጦታ ግን ለዘላለም ነው። የእግዚአብሔር ልጆች እግዚአብሔር ሲሰጥህ ጠላቶች ቢረባረቡ አይቀሙህም። ሰዎች ግን ስጦታህን ከጊዜ በኋላ ሲጣሉህ መልስልኝ ይሉሃል። በስጦታህም እንድታጎነብስላቸው እንድሰግድላቸው ይፈልጋሉ። እንደፈለጋቸው ሊያሽከረክሩ ይፈልጋሉ። ሊያስፈራሩ ይፈልጋሉ። ቢፈልጉ ያኮርፈዋል፣ ቢፈልጉ ይጣሉሃል። ከዛም በኋላ ደግሞ ወጥተው ደግሞ ይሄን አድርጌለት፣ እንዲህ አድርጌለት፣ እንዲሰርችለት፣ ጫማ ቀይሬለት፣ ነጠላ ቀይሬለት፣ ጃኬት ቀይሬለት፣ ዛሬ ሰው ሆኖ ለብሶ ብለው ብዙ ነገሮችን ሊያነሱብህ ይችላሉ፣ ያሸማቅቁ ይችላሉ። ስጦታው የሰው ነዋ። የእግዚአብሔር ስጦታ ግን ዘላለማዊ ስለሆነ ይህን አድርጌለታለሁ አይልም እግዚአብሔር። ክብር ምስጋና ይግባውና ዓይናችን ስጦታ ነው፣ ጆሮአችን ስጦታ ነው፣ እግራችን ስጦታ ነው፣ አፋችን ስጦታ ነው። ምን ያልሰጠን ነገር አለ? ግን ይሄ የተሰጠን ሁሉ አካላችን እግዚአብሔር በእያንዳንዱ አካላችን ዋጋ ቢጠይቅ እግዚአብሔር ምንድን ነበር የምንከፍለው? የለንም። ስለዚህ ብርሃንህን ገዝተህ አላመጣሁም። ዓይን ላይ ያለውን ይወሰዳል። የማይወሰድ ነገር የለም። የእግዚአብሔር ልጅ ጤናህ ይወሰዳል፣ ፍቅርህ ይወሰዳል፣ ሰላምህ ይወሰዳል፣ ትዕግስትህ ይወሰዳል። የማትሰራበት ከሆነ የማታተርፍበት ከሆነ ስለ ዓይን የማትመሰክር ከሆነ ሰጪው እግዚአብሔር መሆኑን ካላመንህ ካልመሰከርክበት ይወሰዳል። ለዘወይዎ ላለው ይሰጠዋል። ለሚመሰክር እግዚአብሔርን ሁልጊዜ ለሚያመሰግኑ ለሚመሰክሩለት አብዝቶ ጸጋውን ይሰጣቸዋል። የእግዚአብሔር ልጆች ብዙ ሰባኪዎች፣ ብዙ ዘማሪዎች ትላንትና ተነስተው እግዚአብሔርን ክብር ምስጋና ይግባው ይህን የሰጠን ብለው ስላላመሰገኑት እግዚአብሔር አንስቶባቸዋል። ባዶ ዕቃ ሆነዋል። ልክ እንደ ኤርምያስ እንደ ኢሳይያስ ጸጋው ሲወሰድበት ባዶ ነው የሆነ። 2 ዓመት ሙሉ ሽባ ነው የሆነው። መናገር ሳይችል አፉ ለምጽ ወጥቶበት ነው የኖረው። ስለዚህ ሰጪው እግዚአብሔር ነው። እግዚአብሔር ስጦታው ምንድን ነው? ቅድም ብለናቸዋል። ስጦታው የተለያየ ነው። የእግዚአብሔር ስጦታ ለአንዱ የመዘመር፣ አንዱ የመጸለይ፣ አንዱ የመስበክ፣ አንዱ የመናገር፣ አንዱ የመቀደስ፣ አንደኛው የመወረብ፣ አንደኛው በጉልበቱ የማገልገል፣ አንደኛው ቁምቆ መስበክ፣ አንደኛው መምከር፣ አንደኛው መናዘዝ፣ አንደኛው ቅድም እንዳልኳችሁ ልዩ ልዩ ስጦታዎች አሉ በቤተ ክርስቲያን ውስጥ። ቅዳሴ የሚቀድሰው ልስበክ ቢል አይቻልም። ልስበክ የሚለው ቢቀድስ አይቻልም። ስጦታው ያ ስላልሆነ ጥሩ ድምፃዊ ካህን ወይም ቄስ ወይም ደግሞ ዘፋኝ እንበልና እንውሰድና ዘፈን ሕጋዊም መንፈሳዊም ባይወደድም ጥሩ ድምፅ ያለውን ሰው እንሆን ተብሎ ብትለፋበት ጥራት ሆንም ስጦታ ያንተ አይደለምና ንግድ የሚነግደውን ሰውዬ ወስደህ አስተዳደር ላይ ብታስቀምጠው፣ አስተዳደር ላይ የሚያስተዳድረውን ሰውዬ ወስደህ እርሻ ላይ ብታስቀምጠው፣ እርሻ የተሰጠው ጸጋው ስጦታው የሆነውን ገበሬ አምጥተህ እንደ ቤተ መንግስት ውስጥ በልብስ ሸፋፍነህ ኃላፊ ይሁን ብትለው ስጦታው አይደለም። ሰው በእያንዳንዱ የተሰጠን ጸጋ አለ። ቅዱስ ጳውሎስም ነግሮናል። በእያንዳንዳችን ጸጋ ስጦታ የተሰጠን ጸጋ አለ። በዚያ ማገልገል ነው። በመቅናት የሚመጣ ጸጋ የለም። በምቀኝነት የሚመጣ ጸጋ የለም። አንዳንዶች ከቤተ ክርስቲያን ይባራሉ፣ ከቤተ ክርስቲያን ይወጣሉ። ብዙ ነገር ወይም በዝማሪያቸው ወይም በቅዳሴያቸው ጥሩ ድምፅ ይኖራቸውና ሌላው ይጠላቸዋል። ለምን? ጸጋው የሌለው ሰው ይጠላቸዋል። በዚህ ይሳድዳሉ። በውጭ በየትኛውም ዓለም ይሄው ነው ያለው። የእግዚአብሔር ልጆች መክሊትን መፈለግ ያስፈልጋል። ስጦታው ይሄ ነው የእግዚአብሔር ልጆች። ሌላው ክህነት ነው ስጦታ። ዲቁና ስጦታ ነው። ቅስና ስጦታ ነው። ጵጵስና ስጦታ ነው። ሊቀ ጳጳስነት ስጦታ ነው። በየትም የመጣ አይደለም። ለሐዋርያት የተሰጠ ጸጋ ነው። መክሊት ነው። መክሊታቸው ነው። ስለዚህ በዚህ ስጦታቸው ሁሉ ያገለገሉ እግዚአብሔር ይመሰገኑበታል። እንደ ቅድሙ ሰው እንደ ባለ 5ቱ መክሊት እንደ ባለ 2ቱ መክሊት ይመሰገኑበታል። ተቀባዮቹ እነማን ናቸው ቢባል ደግሞ እንግዲህ ስጦታ ሰጪውን አየን፣ ስጦታውን ተመለከትን። ስጦታው የእግዚአብሔር ጸጋ ነው ብያቸዋለሁ። ጸጋ ነው፣ እምነት ነው፣
ምግባር ነው፣ ትትና ነው፣ ፍቅር ነው፣ ትዕግስት ነው እና የተመሳሰሉ በቤተክርስቲያን ውስጥ የምናገለግልባቸው የክህነት አገልግሎች ሁሉ ስጦታዎች ናቸው። ሰጩ ማን ነው? እግዚአብሔር ነው። ካልሰራንበት ይነሳል። እንደማን? እንደዚህ ሰውዬ። አንዳንዱ እምነት ይይዝና በእምነቱ የማይመሰክር ቁጭ ብሎ ዝም ብሎ ብቻ እምነቱን ይዞ ቁጭ ያለ ሰው አለ። እምነቱን ብቻ ይዞ ቁጭ ያለ። አንዳንዶቹ ደግሞ ተምረው አውቀው የእግዚአብሔር መንግስት አውቀው በደንብ አድርገው ተምረው የማያስተምሩ መክሊታቸውን ቀብረው የያዙ ያላተረፉበት። ለምሳሌ በቤተ ክርስቲያን ውስጥ ያሉ መምህራን ይማራሉ፣ ቁጭ ብለው ያስተምሩበታል። ያም መክሊት ነው፣ አትርፈውበታል። በቃ አገልጋይ አፍርተውበታል። ስለዚህ እግዚአብሔር በሚመጣበት ሰዓት ላይ ይህን መክሊት አራብተውታል። 300 400 ተማሪ 600 ተማሪ አውጥተውበታል። ይሄ መክሊት ነው። በዘመናውም ያለው መምህር በደሞዝ ያገልግል እንጂ ብዙ ተማሪዎችን በማስተማር በቀን ብዙ ተማሪዎችን ከጨለማ ወደ ብርሃን አወጥቷል። ይህ መክሊት ነው፣ መክሊት ነው። ነገር ግን አንዳንዶቻችን ደግሞ አንቀን ይዘን ብቻ ስሙን ይዘን ቁጭ ያል ግን አናገለግል አንገለገል የሚያገለግለውም ሰውዬ ወጥመድ የሆርን ሰዎች አለን። መክሊታችን ያላወቅን ዲያብሎስ ያስቀመጠን ሰዎች ደግሞ አለን። ደግሞ ይህንም ከመንፈሳዊ መንገድ ገለል ልንል ያስፈልጋል። ለሚሰሩ ሰዎች ጸጋው ላለው ሰዎች ያስፈልጋል። ጸጋው ከሌለኝ ስብከትን ልሰብክ አልችልም። ጸጋው ከሌለኝ መዝሙር መዘመር አልችልም። ጸጋው ከሌለኝ መቀደስ አልችልም። ጸጋው ከሌለኝ ቅኔ መቀኘት አልችልም። ጸጋው ከሌለኝ ማስተዳደር አልችልም። ስለዚህ ሁሉም ጸጋ ነው። አሁን የተቸገርነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ጸጋው እየገባ ነው ሰው ሁሉ። አሁን ጸጋው በምን እየተቀየረ ነው? በገንዘብ እየተቀየረ ነው። ገንዘብ ካለ ምን ችግር አለ? ቤተ መቅደስ ትገባለህ፣ ቅኔ ማለት ትቆጣጠረዋለህ፣ ቢሮውን ትቆጣጠረዋለህ። ገንዘብ ካለ አሁን መክሊት አይደለም፣ የእግዚአብሔር ጸጋ አይደለም አሁን እያገለግል ያለ ገንዘብ ነው እያገለግል ያለ እግዚአብሔር ልጆች። ስለዚህ ከገንዘብ ሕይወት እግዚአብሔር አምላክ ያውጣል። ዛሬ ያልነገሰ ማን አለ? አሁን ልክ እንደዚህ ሰውዬ መክሊቱን ቀብሮ በገንዘብ የማይነግድ ማን አለ? ይሄ ብቻ ሰውዬ እኮ አይደለም አሁን ያለ። ይሄ ብቻ አንድ ሰው ነበር የተገኙ በዚህን ሰዓት ላይ። አሁን ግን በሚሊዮን የሚቆጠሩ ተከታዮች አሉት። እውነትን የቀበሩ ሃይማኖትን የቀበሩ ፍቅርን የቀበሩ ትትናን የቀበሩ ፈሪሃ እግዚአብሔርን የቀበሩ ቆፍረው የቀበሩ ስንት ሰዎች አሉ። ስለዚህ በዚህ ሰውዬ ብቻ አይደለም ፈርደን የምንሄደው። ስለዚህ የእግዚአብሔር ልጆች ይሄ እንግዲህ በምሳሌ የተነገረውን ቃላት ነው። እንግዲህ እነዚህ ሰዎች የምዕመናንን ወይም ደግሞ የቤተክርስቲያን ውስጥ ያሉት ሰዎችን ይወክላሉ። ሶስት አይነት በቀላሉ ብዙ አይነት ሰዎች አሉ። ነገር ግን በሶስት አይነት እናያቸው እነዚህ ሰዎች ካህናት፣ መነኮሳት፣ ምዕመናን። እነዚህ ሰዎቹም ብለን የምናያቸው ሶስት ባህሮች አለ። የጠራ ሶስት ሰዎች አሉ በቤተክርስቲያን ውስጥ ካህናት፣ መነኮሳት፣ ምዕመናን። እነዚህ ናቸው ጸጋው እግዚአብሔር ጸጋ የሰጣቸው መክሊት የሰጣቸው ወርቅ የሰጣቸው ካህናት እንዲቀድሱ፣ እንዲያወድሱ፣ እንዲናዝዙ፣ እንዲያቆርቡ፣ እንዲያጠምቁ፣ መነኮሳት በምንኩስና ሕይወታቸው ለሰው አርያና ምሳሌ እንዲሆኑ፣ እንዲጸልዩ፣ ለዓለምና ለቤተ ክርስቲያን ለሚሰቃዩ ሰዎች ሁሉ እንዲጸልዩ፣ የምንኩስና ሕይወት እንዲኖራቸው፣ ቅድስና እንዲኖራቸው፣ ሰዎች በእነሱ በኩል አድርገው እግዚአብሔር ፈሪሃ እግዚአብሔር እንዲኖራቸው ማስተማር። ሊበሉበት፣ ሊጠጡበት፣ ሊነግዱበት አይደለም ምንኩስና ሕይወት። መነኮሰ ማለት ሞተ ማለት ነው። ሞተ ማለት ደግሞ ማንን ነው? ከኃጢአት ተለየ ማለት ነው። ዓለማውያን ሰዎች የሚያደርጉትን ስራ አይሰሩም ማለት ነው። ስለዚህ ተጣልቶ መታረቅ በነሱ ዘንድ የለም። ሙተዋላ። የሞተ ሰው አይታረቅም። የሞተ ሰው ኃጢአት አይሰራም። የሞተ ሰው አያገባም። የሞተ ሰው አይወልድም። የሞተ ሰው ሌላ ስራ አይሰራም ማለት ነው። ሁለተኛው ምዕመናን ናቸው። ሶስተኛው ምዕመናን ናቸው። ምዕመናንም ይቀጣሉ። በእምነታቸው መልካም ስራ የማይሰሩበት ከሆነ፣ በእምነታቸው የሚሸማቀቁበት ከሆነ፣ የማይጾሙ ከሆነ፣ የማይጸልዩ ከሆነ፣ ፈሪሃ እግዚአብሔር ከሌላቸው፣ ትሕትና ከሌላቸው፣ ትዕግስት ከሌላቸው፣ ስጦታው ይሄ ነው እግዚአብሔር። በእምነታቸው ብዙ ነገር የማያደርጉ ከሆነ፣ ባዶ በለስ ብቻ ከሆኑ ይቀጣሉ። ልክ እንደዚህ ወርቁን እንደቀበረው ሰው መነኮሴውም ይቀጣል፣ ቄሱም ይቀጣል።
በጸጋው መጠቀም ያስፈልጋል። የእግዚአብሔር ልጆች እነዚህን ይወክላሉ። ሌላው የእግዚአብሔር ልጆች እንግዲህ ብዙ ትንታኔዎች አሏቸው። እነዚህ ሰዎች ብዙ ምሳሌዎች አሏቸው። ባለ 5 የተባለው ጳጳስ ነው። ባለ 2 የተባለው ቄስ ነው። ባለ 1 የተባለው ዲያቆን ነው። ባለ 1 የተባለው ስለዚህ ጳጳሱ 5 አይነት የሹመት እንትኖች አሉት። ቄሱ ደግሞ 2 አይነት አገልግሎቶች አሉት። ቀድሶ ማቁረብ፣ ማጥመቅ፣ ብዙ እንዲያስነር በአብይ የምንመለከታቸው እነዚህ ናቸው። ይቀድሳል፣ ስጋው ደግሞ ይለውጣል። ይለውጣል ስል ለዋጭው እግዚአብሔር ነው። አሐዱ አብ ብሎ ይቀድሳል፣ ያቆርባል፣ ያጠምቃል፣ ይናዝዛል። እግዚአብሔር ይፍታ ይላል። የቄስ አገልግሎቱ እነዚህ ናቸው። ባለ 2 መክሊት የተባለው ባለ 1 የተባለው ዲያቆን ነው። ዲያቆን አያጠምቅም፣ አይናዝዝም፣ ልጅነት አያሰጥም። ኃጢአት ቢሰራም ኃጢአትን መፍታት አይችልም። ተራዳይ ነው የቄሱ። ባለ 1 የተባለው ይሄ ነው። ባለ 2 የተባለው ካህን ነው። ባለ 5 የተባለው ጳጳስ ነው። ኤጲስቆጶስ፣ ጳጳሳት ከዛ በላይ ያሉ ናቸው የእግዚአብሔር ልጆች። ስለዚህ ባለ 2 የተባሉት ብሉይና ሐዲስ ኪዳን ናቸው። እንግዲህ ተመልከቱ፣ በብዙ ምሳሌ የታጠረ ነው ይሄ መጽሐፍ ቅዱስ። ባለ 5 የተባለው ብሉይ ኪዳን ወይም ደግሞ የሙሴ ብሔረ ኦሪት የሚባሉ እነዚህ አምስቱ የሙሴ መጻሕፍቶች ናቸው፣ ሕግ የተሰራባቸው እነዚህ ዘፍጥረት፣ ዘጸአት፣ ዘዳግም፣ ዘሌዋውያን፣ ዘኍልቍ እያልን የምንላቸው እነዚህ 5ቱ ብሔረ ኦሪት ይባላሉ። እና የእግዚአብሔር ልጆች እነዚህን የመሳሰሉ ትምህርቶችን የምናገኝበት የምንረዳበት ትምህርት ስለሆነ እያንዳንዱ የነገርኳችሁ ሁሉ እንግዲህ በውስጣችን መታመን ያስፈልጋል ነው። መታመን ቀጥታ የሚያስጠው ጸጋ አለ። በሰውም ዘንድ በእግዚአብሔርም ዘንድ መታመን። ዳንኤል እናስታውሳለን። የአስቴርን ወንድም እናስታውሳለን። በእግዚአብሔርና በሰው ዘንድ ታማኞች እንደነበሩ መርዶኪዎስ አጎት ማለቷ ነው። አጎት ማለት ነው። ወንድም ምስል ይቅርታ፣ ያው ነው። ስለዚህ መርዶኪዎስ እናስታውሳለን። ዳንኤል እናስታውሳለን። ስበብ አልተገኘባቸውም ይላል። ዮሴፍ እናስታውሳለን። ዮሴፍን ቢጥፋራ የተባለው ባለጸጋ በገንዘብ ገዝቶ ይዞት ከሄደ በኋላ ሀብቱ ንብረቱ ተባረከለት ይላል። እሱ ልጁ ቤቱ ሲገባ፣ ነገር ግን በንብረቱ ላይ ሁሉ ሾመው ይላል። ተመልከቱ። አሰለጠነው፣ ሾመው፣ አሰለጠነው። ካሰለጠነው በኋላ ግን አንድ ላይ ግን እንዳይሰለጥን ነው የነገረው፣ ሚስቱን ብቻ። ነገር ግን በሁሉ ላይ ሾሞታል እግዚአብሔር። እንግዲህ ሰዎች ይህን ያህል አምነው ሲሾሙን፣ እግዚአብሔር ደግሞ አምኖን ስልጣን ሲሰጠን ለእግዚአብሔር ታማኝ አለመሆን በጣም ያሳዝናል። የእግዚአብሔር ልጆች በጣም ያሳዝናል። ሰውን ሰው ሊሸውደው ይችላል። እንዴት እግዚአብሔር እንሸውዳለን? እንዴት እግዚአብሔር እናታልላለን? ከጭቃ ተጠፍጥፈን ተሰርተን የእጁ ስራ ሁነን የእጁ ውጤት ሁነን እንዴት እግዚአብሔር ለማታለን እንሞክራለን? ሰዎችን ባታለንበት ምላሳችን እግዚአብሔር ለማታለን እንሞክራለን። ስለዚህ ዮሴፍ በንብረትና በሀብቱ ላይ ሁሉ ሲሾመው የቤቱ ባለቤት ነጋዴው ቢጥፋራ በውጭም በውስጥም ባለው ላይ ሾመው። ለዚያ ነገር ታማኝ ነው የሆነው፣ ለፈጣሪውም ታማኝ ነው። ነገር ግን እሷ ከዕለታት አንድ ቀን እምነቱን አፍርሶ ሚስቱን ልድፈር አላለም። እምነቷን አፍረሳ ልድፈር ያለች እሷ ናት። ዳንኤልን ትመለከታላችሁ። ምንም በአምላኩ በእግዚአብሔር ብቻ ድርድር የማይወደው እንጂ ንጉሱ በምድራዊ ሕይወት በሚሾመው ሹመት ሁሉ የታመነ ሰው ነበር ነው የሚለው። የታመነ ሰው ነበር። ስለዚህ የእግዚአብሔር ልጆች እነዚህን አልፎ አልፎ የምነካካቸው ወይም ደግሞ የምጠቅሳቸው የምናገራቸው ቅዱሳን በሰውም ዘንድ በእግዚአብሔርም ዘንድ ተወዳጆች ነበሩ ነው። አንክርዳዶች አሉ። ልክ እንደዚህ ሰውዬ እግዚአብሔርን የሚሳደቡ እግዚአብሔርን የሚያንጓጥጡ ለእግዚአብሔር መልስ ለመመለስ የሚሞክሩ ጨካኝ ነው እግዚአብሔር የሚሉ ዛሬም አሉ። ስለዚህ ሁላችንም በጥቂቱ ታማኞች እንድንሆን እግዚአብሔር አምላክ ይርዳን። እንግዲህ እሁድ ወይም 6ኛው እሁድ ነገ የምንመለከተው የምናየው የምናነበው ወንጌል ነው። በየትኛውም ቦታ ላይ ይሄ ወንጌል ይነበባል፣ የሚነገረውም ይሄ ነው። ስለዚህ
ተዘጋጅቶ መጠበቅ፣ ታማኝ ሆኖ መገኘት፣ እግዚአብሔር ሲመጣ ታማኝ ሆኖ መገኘት። ስለዚህ ሁለት አይነት ከሶስቱ ሰዎች አንዱ አይነት ግን የዲያብሎስ ሰራተኛ ሆኖ ያገኘ ነው። ሳይሰራበት ስም ብቻ ነው የያዘው። መክሊት ወሰደ ግን አልሰራበትም። ስለዚህ እግዚአብሔር ብዙ መክሊቶች አሏችሁ። በአንድ ቦታ ላይ አትጨነቁ፣ በአንድ ቦታ ላይ አትጨነቁ፣ በሰው ስጦታም አትቅኑ። የራሳችሁን መክሊት ፈልጎ ለማግኘት ነው መሞከር ያለባችሁና እግዚአብሔር ላስተማረን ለገጸ ክብር ምስጋና ይግባው። በጥቂቱ ታምነን የእግዚአብሔር መንግሥት ወራሽ እንድንሆን ቅዱስ ፈቃዱ ይሁንልን። ከክፉ ነገር ይሰውረን። ለነበረ ጊዜና ሰዓት ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።